ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ዛሬ እንግዲህ ከብዙ ማመንታት በኋላ ሱራፌል እና ሉላ ያሏትን የሮቤል ሚስት አምና ተቀበላለች። የሮቤልን የቤት ካርታና ፕላን እንዲሁም በስሙ ያሉትን ንብረቶች በሙሉ የያዘ ወረቀት ይዛ ወደ እነ ሉላ ሄዳለች። ሁሉንም በሙስና ወደ እሷ አዙረውላታል። ሉላ በጣም ደስ ብሏታል። ሮቤል በጣም ተናዶና በቃ አላውቅም የሆነ ነገር ሆኖ ማየት ፈልጋለሁ፣ እሱ ብዙ በድሎናል እያለችም ትነግራታለች። እኔ ግን በጣም ነው የገረማችሁኝ አንቺና ወንድሙ ትላታለች። ሳላመሰግናችሁም አላልፍም እያለች ትነግራታለች። ይልቁንስ አሁን ዶክተሩ የሚመጣበት ጊዜ ደርሷል። ስለዚህ እሱ ሲመጣ ደግሞ ቪዲዮ ቀረጸሽ እንድታስቀምጪ እፈልጋለሁ። የተፈጠረውን ነገር ሁሉ ስትነግሪው የሚያሳየውን ምን እንደሆነም እያለች ትነግራታለች። ይልቅ የሚበላ ምን ላምጣልሽም ትላታለች። ከዚህ በኋላ ቤተሰብ ሆነናል፣ ምንም አያስፈልገንም ትላታለች። ስለ ልጁ አባትም ትጠይቃታለች። ሉላ ጥሩ ስሜት እንዳልተሰማት ስታውቅ ይቅርታ ስለዚህ ጉዳይ ማንሳት አልነበረብኝም ትላታለች። ወይዘሮ ዘርፌ በጣም ተጨንቃለች። በ2 ሳምንት ውስጥ ቤቴን ላጣ ነው፣ ከዛ ደግሞ ይህን ላውንደሪ ቤትና ድርጅቴንም ላጣ ነው እያለች በጣም ግራ ገብቷታል። ሉላን የት ነው ማገኛት እያለችም ብቻዋን እንደ እብድ ታወራለች። አራጣ አበዳሪውም በመደወል ቤቱን ለቀሽ እንድትውጪ ይህን ብር ካላመጣሽ ይላታል። 2 ዓመትም በለው 2 ሳምንት ይህንን ብር የምከፍለው ምንም የለኝም፣ ስለዚህ ቤቱን መረከብ ትችላለህ ትለዋለች። ግን ይቅርታ 100 ሚሊዮን ብር የሚያወጣውን ቤት በ40 ሚሊዮን አንተ ልትወስደው ነው። እስኪ ትንሽ አስብና 10 ሚሊዮን ወይም 30 ሚሊዮን ስጠኝ እያለችም ትጠይቀዋለች። ቢያንስ እንኳን ለእኔ መቋቋሚያ ይሆነኛል፣ ያለኝን ንብረት በሙሉ ወስደህ እኔ ምን ልሆን ነው እያለችም ትነግረዋለች። ሳሚ በጣም ግራ ገብቶታል። እንዴ ይች ሴትዮ ቁጥር የሚባል ነገር አታውቅም እንዴ? ይህን ሁሉ ብር መቋቋሚያ ስጠኝ የምትለው ይላል። የሳሚ እህት ከነበረችበት አገግማ ወደ ቤት ተመልሳለች። ቤዛና ሱራፌል በጣም ደስ ብሏቸዋል። ማማዬ ስለመጣሽ ደስ ብሎናል በቃ እያሉም ይነግሯታል። አዎ ብዙ ብቆይም ያው ተሽሎኝ መጥቻለሁ እያለችም ትነግራቸዋለች። ተሰብስበው እያወሩ ድንገት ቅንጅርቲ ይመጣል። እንዴ ቅንጅርቲ እንኳን ደህና መጣ እንዴት ነህ ይሉታል። እሱ ማማዬን ብቻ ነበር ያየው። እኔ ለማመን ይከብደኛል። እንኳን ተረፍሽ ደህና ነሽ ይላታል። ቤዛ እንዴ ቅንጅርቲ እኛን የረሳን ይመስለኛል፣ ሰላምም ማለቱን ዘንግቶታል እያሉ ሙድ ይይዙበታል። አንተም እንደዚህ ሆነህ ተሽሎ ስላየው ደስ ብሎኛል ትለዋለች። ዶክተሩ ታግቷል ይጮሃል። እዚህ ሰፈር ሰው የለም ወይ? ኧረ እባካችሁን ድረሱልኝ ይላል። ሳሚ ድንገት ይገባል። የሸፈነውን ጭንብሉን ያነሳና አንተ ምንድን ነው የምታወራው? ዝም በል ብያሃለሁ ይለዋል። አሁን ግን አይገርምህም? የመጣሁትም ልፈታህ ነው ይለዋል። ግን እኮ አንተ ካደረከን አንጻር የከፈልከው ዋጋ በጣም ትንሽ ነው። አንተ እኮ አንድ ሰው ብቻ አይደለም ስታሰቃይ የኖርከው፣ ህይወታችንን በሙሉ በቃ አሰቃይተናል። ከዛ አንጻር ያው ትንሽ ነው ቢሆንም በቃ አሁን ልፍታህ በማለት ይፈተዋል። ዶክተሩም ወደ ቤቱ ይሄዳል። ቤት ሲሄድ የቀድሞ ሚስቱ ቁጭ ብላ ያገኛታል። እንዴ መሀሌት እዚህ ምን ታደርጊያለሽ? ይላታል።
እሷም ምን አንተ ምን ታደርጋለህ? ቤቴ እኮ ነው ትለዋለች። አሁን የማወራሽን ብቻ እና የምጠይቅሽን መልሽ ይላታል። የነበርኩበት ሁኔታ ጥሩ አልነበረም፣ ምንም አይነት ነገር አልፈልግም ይላታል። ይልቅ ቆንጆ ሰርፕራይዝ አለ በማለት ወረቀቶቹን እና ፋይሎቹን ትሰጠዋለች። እሱም እያንዳንዱን ነገር ያነባል፣ ይጮሃል። ምንድን ነው ይላታል። አይገርምህም? ለማመን ይከብዳል አይደል ትለዋለች። እሱ በጣም ተናዷል፣ ይጮሃልም፣ ይንቀጠቀጣል። አይገርምህም? ሉላና ወንድምህ ሱራፊል ይህንን ነገር አደረጉ። ከፈለክ እነሱን ጠይቃቸው። ደግሞ ይሄ ኮፒው ነው፣ ኦሪጂናሉማ ሁነኛ ቦታ ላይ ተቀምጧል ትለዋለች። ይልቅ አሁን ውጭልኝ ይላታል። እኔ ነኝ የምወጣው አንተ ይልቅ ፖሊስ ጠርቼ ከቤቴ እንዳላስወጣህ ትለዋለች። በጣም ይናደዳልም ይጮሃልም። እንዴት ይሄ ባንዴ ሊሆን ቻለም ይላል። ወይዘሮ ዘርፌ ሳሚ እህቱንና ከአብሯት ሰዎችን አድርጎ ይልካል። ውልና ማስረጃ ከሄዱ በኋላ ያለውን ንብረት ሁሉ በሷ ስም ያደርገዋል። በጣም ደስ ይላቸዋል። ወደ ቤትም ከመጣች በኋላ ነገሮች ሁሉ እንደተስተካከሉ ይነግራታል። ነገ ደግሞ በአንቺ እና በሱራፌል ስም ይሄ ይሆንላችኋል እያለም ይነግራታል። ቅንጅርቲ ድንገት ይመጣል። አሁንም ግን ማማዬ ደህና ነሽ? በቃ ሙሉ ለሙሉ አሁን ድነሻል እያለም ይጠይቃታል። አሁን ደህና ነኝ፣ ግን ጀርባዬ አካባቢ የሚሰማኝ እስካሁን አልለቀቀኝም ትለዋለች። ለመሆኑ ይህን ሁሉ አድርገንላቸው የእነ ሳሚ ከባንክ ያገኘውን 40 ሚሊዮን ብር ላንች መታከሚያ የተወሰነ አያጣም ይላታል። ምን ማለት ነው? ይሄ ደግሞ ከየት አግኝቶት እንዴት ሊሆን ቻለ? እያለች ትጠይቀዋለች። ይህን ነገር እኔ እንዳትናገር ብለውኛል። ይህን ነገር ካወቅሽ ደግሞ በጣም ችግር ነው። ስለዚህ እኔ እንዳልነገርኩሽ ሁኚ ይላታል። ምን ማለት ነው? ነገሮችን ግልጽ አድርገህ መናገር አለብህ እያለችም ታፋጥጠዋለች። ሳሚ ከሰማ ስለሚገለኝ ይሄን ማድረግ አልችልም። ሳሚን ራሱን ጠይቀሽው የተፈጠረውንና የሆነውን ከራሱ አንደበት ስሚ ይላታል። የዛሬው ክፍል ይሄን ይመስል ነበር። ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ ያድርጉ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ